የራሴ እማቀው የተደበቀ ሚስጥር አለ ብለሃል አይደለ? ያንን ሚስጥር መተህ ና አውራ ና ተናገር። እሷ የምታፍርበት ምንም ነገር የላትም። ሲጀመር የምትሸማቀቅበት አንድም ነገር የላትም። ሄርሜላ የትም አትደርስም። ወንድምህን ጠልተህ የትም አትደርስም። ሄርሜላን እንደዚህ ያንቋሸሽካት የትም አትደርስም። እየሰማኸኝ ከሆነ ማለት ነው። ሲጀመር እሷ ክብር ያላት ሴት ነች። ባንተ አፍ እንደዚህ ልትንቋሸሽ የሚገባት ሴት አይደለች። እንደዛ የማድረግ መብት የለህም። ወንድምህ ፈቅዶ ቀለበት አድርጎላት አንተ ግን ቀለበት አውጪ ማለት መብት የለህም ሲጀመር ማለት ነው። ወንድምህ ፈቅዶ አብረው የራሳቸውን ጊዜ እያሳለፉ እያለ አንተ ገብተህ የመበጥበጥ መብት የለህም። እቺ ልጅ እኮ ፖሊስ ብታመጣ በአንድ ፖሊስ ልታስወጣ ትችላለች። በአንድ ፖሊስ አንጠልጥላ ልታስወጣ ትችላለች። አልከበርም ካልክ መከበር ምን እንደሆነ እናሳያለን። አንተም ብትሆን ከጀርባ ያሉ ሰዎች እነ ሜሪም ቢሆኑ እነ ዳኒም ምናልባት ያላወቅናቸው ሌሎችም ቢሆኑ አልከበርም ካላችሁ መከበር ምን እንደሆነ እናሳያቸዋለን። ኬኳን በዚህን አህልክ ዝቅ ልታረጓት አትችሉ። ገብቷል? አብርሃምንም በዚህን አህልክ ዝቅ ልታረጉት አትችሉ። ክብር የማይወድላችሁ ከሆነ ካፈር ጋር ደብልቀን እናሳያቸዋለን። ሰላም ውድ የማንቱ ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይሄንን ቪዲዮ እያያችሁ ያላችሁ በዓለም ዙሪያ ያላችሁ በሀገር ውስጥም በዓለም ከኢትዮጵያም ውጭ ያላችሁ ሰላማችሁ ብዝት ይበል። እንግዲህ ሰሞኑን 3 ቀን 4 ቀን አልተገናኘንም። በአንዳንድ ጉዳይ ምክንያት አልመጣሁም ነበር። ግን ሰሞኑን እያየነው ያለው ነገር በጣም የሚያስጠላ ነገር ነው። ኤፍሬም የአብርሃም ወንድም እያደረገ ያለው ነገር በጣም አስቀያሚ ነገር ስለሆነ ዛሬ አንዳንድ ነገር ልለው ነው የመጣሁትኝ። ትናንትና ይቅርታ ጠይቋት ነበረ ሄርሜላን። ይቅርታ ጠይቋት በሰዓታት ውስጥ ደግሞ ተገለበጠ ማለት ነውና በጣም አናዶኛል። በጣም ነው ያናደደኝ። አውርተን ነበረ ከሱ ጋር ምሽት ላይ ትናንትና ምሽት አውርተን ነበረ። እኔ ጋር ሚስጥር አለ ነው እያለ ያለው ይሄ ልጅ። በቃ የተደበቀ ሚስጥር አለ፣ እኔ የማውቀው ነገር አለ፣ እንደ እብድ እንደዚህ የምናገረው ወድጄ አይደለም ምናምን አለ ማለት ነውና ዛሬ ለመቀጣጠር አስበን ነበረ። ግን እሱ ፍቃደኛ አይደለም፣ ለማውራት ፍቃደኛ አይደለም። በቪዲዮም አወራለሁ ብሏል። ግን ይሄ በቪዲዮ አወራለሁ ያለው ዛሬ አይደለም። ግን ከሱ በፊት አንዳንድ መልእክት ላስቀምጥለት ስለፈለኩኝ ነው። ሲጀመር አንተ እነ ሜሮን እነ ዳኒ ሊበጠበጡት ያልቻሉት ትዳር አንተ ልበጠብጥ አትችልም፣ በመጀመሪያ ደረጃ ማለት ነውና ሩም ውስጥ ያስኳት ብለህ እንደዛ ልትሆን አይገባም። በመጀመሪያ ደረጃ ገብቷል። እሷ ሚስቱ ነች፣ እሱም ባሏ ነው። እንደፈለገ ሊያደርጋት ይችላል። አልጋ ላይ ያስኳት ብለህ እንደዛ ልትፍጨረጨር አይገባም። እውነት ካለ ማውራት ትችላለህ፣ ፊት ለፊት ማለት ነው። እውነት ያለው ሰው እንደዚህ ቪዲዮ እየያዘ ምናምን አይደለም የሚያወራው። እውነት ካለ ፊት ለፊት ማውራት ትችላለህ። ሲቀጥል ደግሞ እነ ሜሮንም ከፍለው ከሆነ እነ ዳኒም ከፍለው ከሆነ ምንም አይጠቅምህም። ገብቷል? ምንም አይጠቅምህም ነው የምልህ። ደስታን እንደዛ ሲያደርጉት አይተሃል አይደለ? ከሩታ ጎን ሊያደርጉት ሞከሩ። ከዛ በኋላ ደግሞ ሩታ ቤት አስገቡት። ምንም ደስታ ሳይፈልግ ሩታ ቤት አስገቡት። ከዛ በኋላ ደግሞ አይ እኔ ሩታ ሳትፈልግ አልገባም ሲል መልሰው ሰደቡት ማለት ነው። እነሱ ምንም ሰላም የሚፈልጉ ሰዎች አይደሉም። በመጀመሪያ ደረጃ ከሰማኸኝ ማለት ነው። ይሄንን ቪዲዮ እንድታየው ፈልጋለሁ። ምንም ሰላም የሚፈልጉ ሰዎች አይደሉም። ማንም ሰላም ሆኖ እንዲቀጥሉ አይፈልጉም። ሩታ ራሱ በእነሱ ሐሳብ ስትመራ የት እንደደረሰች አይታል። ያው ቂጥ ነው የገባችው። ደስታንም የእነሱን ሐሳብ ትልቅ ሰዎች ናቸው ብሎ አክብሯቸው ሩታ ቤት ሄዶ ግን አዋርደውት ነው የወጡት፣ ሰድበውት ማለት ነው። መጀመሪያ ተስማምተው ሩታ ጋር ትኖራለህ እንደዚህ ምናምን ብለው ገብተው ግን መጨረሻ ላይ ያለ ሩታ ፈቃድ እኮ አይሆንም ምናምን ሲል ሰደቡትና ወጡ። ማየት ያለብህ ይሄን ነው። አንተ ልትደግፍ የሚገባ ወንድምህን እንጂ ትናንትና የመጣን ሰው አይደለም ማወቅ ያለብህ ማለት ነውና ሚኪያስም እንዳለ ዞረ በአንድ ጠረጴዛ መብላት አይቀርም። ዞረ እነሱ ሰርግ መደገሳቸው አይቀርም፣ ልጅ መውለዳቸው አይቀርም። በዛች ታይም አንድ ጠረጴዛ ላይ ቁጭ ብለህ መነጋገርህ በአንድ ሰሃን ላይ መብላትህ አይቀርም። ግን ዛሬ የምታደርገው ነገር ይቆጫል ነው የምልህ። ዛሬ የምታደርገው ቡዜ ስትመክራ አየሁኝ። ስንት ሰው አቤላ፣ ሚኪያስ እንደዛ እየነገሩ አንተ ግን ልብህ ድንጋይ ያደረገ ነገር ምንድነው? ጭራሽ ልብህ እንደ ንጉስ አላረለ ብዙ እንትን ጋርድ እንዳለው ምናምን ነው ራስህን እያያለው ማለት ነው። ኤፍሬም ልትስተካከል ነው እየነገርኩ ያለሁት። ተስተካከል። ምንም የትም አትደርስም። ወንድምህን ጠልተህ የትም አትደርስም።
ሄርሜላን እንደዚህ ያንቋሸሽካት የትም አትደርስም። እየሰማኝ ከሆነ ማለት ነው። ሲጀመር እሷ ክብር ያላት ሴት ነች። ባንተ አፍ እንደዚህ ልትንቋሸሽ የሚገባት ሴት አይደለች። እየሰማኝ ከሆነ ማለት ነው። ማንም ሰው ሲጀመር እኮ አንተ መብት የለህም፣ ታውቃለህ? መብት የለህም፣ እንደዛ የማድረግ መብት የለህም። ወንድምህ ፈቅዶ ቀለበት አድርጎላት፣ አንተ ግን ቀለበት አውጪ ማለት መብት የለህም ሲጀመር ማለት ነው። ወንድምህ ፈቅዶ አብረው የራሳቸውን ጊዜ እያሳለፉ እያለ አንተ ገብተህ የመበጥበጥ መብት የለህም። እቺ ልጅ እኮ ፖሊስ ብታመጣ በአንድ ፖሊስ ልታስወጣ ትችላለች፣ በአንድ ፖሊስ አንጠልጥላ ልታስወጣ ትችላለች። ግን ክብር ነው፣ እየገባ ከሆነ ማለት ነው ክብር ነው። እናንተ ግን ይመስለኛል ክብር ሁላ የሚገባችሁ ሰዎች አይደላችሁ። ክብር ማለት ምን ማለት እንደሆነ ትዕግስት፣ ፍራቻ የሚመስላችሁ አይነት ሰዎች ናችሁ። ገብቷል? ሜሮንም የምትባየው ዳኒም የምትባለው ሴራችሁን አውቀናል ብላችሁ አይ እናንተ በጣም ስለተለመዳችሁ የእናንተ ፊት በጣም ስለተለመደ ለሴራ ስላላመቻችሁ ኤፍሬምን እንደዚህ ያደረጋችሁት ስላላችሁ ከነገራችሁ ተቆጠቡ። ማስጠንቀቂያ ነው ምነግራችሁ ማለት ነው። ተቆጠቡ። አንድ ፍሬ ልጅ በወንድሙ ላይ እንዲነሳ የምታደርጉት ነገር ምንም ደስ አይልም። ቤተሰብ ለቤተሰብ የምታበጣብጡት ጭራሽ ልታጋድሉ ነው እንዴ ሐሳባችሁ? ጭራሽ ወንድሙ ላይ ተነስቶ ልታጋድሉት ነው ሐሳባችሁ? ጉዳዩ እኮ ህግ ከገባበት እናንተ ዝም ነው የምትሉት። ማናችሁ ምንም አታመጡም። ገብቷችኋል አይደለ? ማናችሁ ምንም አታመጡም። ኤፍሬም ደግሞ ክብር የማይገባ ከሆነ ምን እንደሚፈጠር ማየት ትችላለህ። ሲጀመር እኮ አንተ ሚስትህ ነው የምትመስለው። የሆነ ረጅም ዓመት ከሷ ጋር በፍቅር ያሳለፍክ ኦር ደግሞ የሆነ የራቁት ቪዲዮ የያዘችብህ ምናምን ነው እኮ የምትመስለው። እንደዛ ስትፍጨረጨር የሆነ ቪዲዮ ይዛብህ በቃ አለ አይደለ እያስፈራራችክ ያለች እንደገና ደግሞ ከሷ ጋር ብዙ ነገር ያሳለፋችሁ ምንም ነው። እንደዛ አይነት ነገር ነው የምትመስለው። ከነ ልጅቷን አታውቃትም አንተ ከነ ማለት ነው። ጭራሽ አታውቃት። በማታውቃት ሴት ላይ እኔ ወስኛለሁ ምንም ከዚህ በኋላ አንተ አታገባም ምናምን። ማን አንተ እንደዛ የማለት መብት ያለህ አንተ ማነህ? አንተ ማስቆም ብትችል ኖሮ ቀለበቱን ታስቆም ነበር። እውነቴን ስነግርህ ማለት ነው። ማስቆም ብትችል ኖሮ የቀለበቱን ፕሮግራም ታስቆም ነበረ። ማንም አይደለም። ገብቷል? ዝም ብለህ ሾው ነው እያሳየ ያለው። ዝም ብለህ መልክ እየሰራ ነው። እየመጣ ልጅቷን በቃ የሆነ አለ አይደለ ሰውም አክባሪ ስለሆነች ምንም ስለማትል ሰውም ደፍራ እንደዚህ ስለማትናገር ስለማትቆጣ ምናምን አንተ መተህ ትደነፋባታለህ አይደለ? ምንም ስለማትል ማለት ነው። እነ ሜሮን በዛ በኩል የሆነ ነገር ይነግሩሃል። እነ ሜሮን በዛ በኩል የገንዘብም ድጋፍ ያርጉልህ፣ የሰውም ድጋፍ ያርጉልህ። አላቅም ብቻ የሆነ ነገር ይሰብኩሃል። አንተ እየመጣ እሷ ላይ ትምነሰነሳለህ። ምንም አታመጡም። አንተም ብትሆን ሜሮንም ብትሆን ዳኒም ብትሆን ምንም አታመጡም። ኃይል ቢኖራችሁ አቅም ቢኖራችሁ የቀለበቱን ፕሮግራም ታቋርጡት ነበረ። ሲጀመር የቀለበቱን ፕሮግራም ድረስ ጫፉላ አንደርስም ነበር እናንተ አቅም ቢኖራችሁ ማለት ነው። ለመደገስ እዛ ቦታ እንኳን ለመደገስ አቅም ላናገኝ እንችል ነበር። ግን ምንም ስለሆናችሁ ተራ ወሬ ብቻ ስለሆናችሁ ዝም ብሎ ቱልቱላ ብቻ ስለሆናችሁ እግዚአብሔር ይመስገን እኛ ደግሰን ከዚህ በኋላ ደግሞ ሰርግን ደግሰን እንድራቸዋለን። ይሄ ደግሞ የማይቀር ነገር ነው፣ ወሬ ብቻ አይደለም። እውነት አለኝ የምትል ከሆነ መተህ በትክክል አውራ። እውነት አለኝ ብለኸኛል አይደለ? እውነት አለኝ የራሴ እማቀው የተደበቀ ሚስጥር አለ ብለሃል አይደለ? ያንን ሚስጥር መተህ ና አውራ፣ ና ተናገር። እሷ የምታፍርበት ምንም ነገር የላትም። ሲጀመር የምትሸማቀቅበት አንድም ነገር የላትም ሄርሜላ። ገብቷል? ከዚህ በፊት ያደረገችው ከዚህ በፊት ያሳለፈችው መጥፎ ህይወት የለም። ገብቷል? በቃ የሆነ አዲስ ፕሮፓጋንዳ እያመጣችሁ እቺ ልጅ ህይወቴን መሰረትኩኝ፣ ህይወቴን በቃ በሰላም ኖርኩኝ ስትል መጀመሪያ እነ ሜሮን መጡ፣ ከዛ እነ ዳኒ፣ ከዛ ደግሞ ያው አንተ መጣ። በሰላም በቃ እግዚአብሔር ይመስገን እኛም ፍቅር ጀሞችም ሰላም አገኘን። ሩታም የራሷን መስመር ያዘች መሰለኝ። እኛን ተውችን ብለን ስናስብ አንተ ደግሞ መጣ። የሰውን ነገር የሚገባችሁ ሰዎች አይደላችሁም እናንተ። ሰው በራሱ ዓለም መኖር እንዲችል
መፍቀድ የምትችሉ ሰዎች አይደላችሁ። የሰው ደስታ የሚያስቀናችሁ፣ የሰው ሰላማችሁን የሚነሳችሁ ሰዎች ናችሁ። በፍቅር እያሳለፍን በፍቅር እየተሳሳቅን እያለ ሳቃችንን መጥታችሁ ልትወስዱ የምትፈልጉ አይነት ሰዎች ናችሁ። ኤፍሬምም እያደረክ ያለው ይሄንን ነው። ሄርሜላ ሳቋን እየሳቀች እያለ ደስታዋን እየተደሰተች እያለ ከፍቅሯ ጋር ከባሏ ጋር የተሻለ ህይወት እየኖረች እያለ አንተ ግን መጥተህ እንደ እርጎ ዝንብ ጥልቅ ትላለህ። ምንም በማያገባ ነገር ማለት ነው። ምንም በማያገባ ነገር የምታስተዳድራት አንተ አይደለም። በመጀመሪያ ደረጃ የምታኖራት አንተ አይደለም። ሲጀመር ይሄ ልጅ ልኑር እንኳን ቢል ከሩታ ጋር የሚኖር ሰው አይደለም። ገብቷል? ከሩታ ጋር ሊስማሙ አልቻሉም። ከዚህ በፊት የተፈጠረውን ነገር ታውቃለህ፣ አንተ ማየትም ትችላለህ። ሊስማሙ አይችሉም። ሊስማሙም ስላልቻሉ ነው እዚህ ናል ደረጃ የደረሱት። ገብቷል? ደግሞ ካንተም ብሶ ከአብርሃምም ጋር ከሩታም ጋር ባትሆን ከሄርሜላ ጋር ግን እንድትሆን አልፈልግም። ማንነህና ነው አንተ? አቅም ካለህ ሰው ጠርተህ ማውራት ትችላለህ አይደለ? እውነት ካለ ማለት ነው። ሀቅ ካለ እውነትን ሰዎችን ጠርተህ ማውራት ትችላለህ። ስለዚህ አሁንም እየነገርኩ ያለሁት ከአለህበት ነገር እንድትቆጠብ ነው የምነግርህ። እያደረከው ነገር ያለው ነገር ትክክል ስላይደለ እያደረክ ካለው ነገር እንድትቆጠብ ነው የምነግርህ። አሁን እኛ አንተ አቅተህን አይደለም በመጀመሪያ ደረጃ ማለት ነው። የአብርሃም ወንድም ስለሆንክ ነው። ገብቶሃል? የአብርሃም ወንድም ስለሆንክ እንጂ አቅተህን አይደለም። እግዚአብሔርን የምሬ ነው። የአብርሃም ወንድም ስለሆንክ ነው። እስካሁን ድረስ ማንም ራሱ ምንም ያላለህ ሁሉም ሰው ዝም የሚልህ የአብርሃም ወንድም ስለሆንክ ነው። ትዕግስት የሚባል ነገር አለ። ገብቶሃል? አንተ ስጋ ነህ፣ ፋሚሊ ነህ፣ ቤተሰብ ነህ። ነገ ላይ የሆነ ነገር ቢፈጠር ቀድመህ የምትገኝ ሰው ነህ፣ ወንድም ነህ ብለን እንጂ ዝም ያልንህ አቅተህን አይደለም። ገብቶሃል? ካንተ በጣም ብዙ አንተ እንደውም አንድ ነህ። በጣም 3 4 5 6 መጥተዋል ከዚህ በፊት በዚህ ጉዳይ ማለት ነው። ግን ምንም መፍጠር ስላልቻሉ ነው ዝም ያሉት። ገብቶሃል? እኔ አሁንም የምነግርህ አደብ እንድትገዛ ነው። ወደ ልብህ እንድትመለስ ነው የምነግርህ። እውነት ካለህ አውራ። ሁሉም ሰው አሜን ብሎ ይሰማሃል፣ እውነት ካለ ማለት ነው። እውነት ግን ሳይኖርህ በነሜሮን በነዳኒ እየተመራ ዝም ብለህ አትፈንጭ። በእግዚአብሔር አትፈንጭ። በቃ ሲጀመር እውነት ያለው ሰው እኮ ብዙ ያወራም። ታውቃለህ አይደለ? እውነት ያለው ሰው ምንም አያወራም። እውነት ያለው ሰው እውነቱን ብቻ ነው የሚያስረግጠው፣ እውነቱን ብቻ ነው የሚናገረው። አንተም እውነት አለኝ የምትል ከሆነ አውራ፣ እንሰማለን። እውነት ከሆነ አዎ ልክ ነው ምናምን ብለን እናርማለን። አይ ግን በውሸት ዓለም እየኖርክ የውሸት ዲስኩር እየሰማ መጥተህ ልጅቷ ላይ አስፈንጭባት። ገብቶሃል? ክብር ያላት የተከበረች ሴት ነች። ፋሚሊ ያላት በእንደናንተ አይነቱ የምትናቅ ሴት አይደለች። ገብቶሃል አይደለ? እሷም ላውራ ካለች የምታወራ ሴት ነች። እሷም ልሳደብ ካለች አንደበት አላት፣ መሳደብ ትችላለች። ግን ክብር የሚባል ነገር አለ። ክብር ዘለፋ ምናምን ስለማይመቻት ነው። ወንድሙ ነህ፣ እንሰማሃለን የምታወራው ነገር ካለ ማለት ነው። ግን ያላንዳች እውነታ እንደዚህ ዝም ብለህ መተህ አትዝረክረክ። ገብቶሃል? አትዝረክረክ። ባሏ ነው የምትመስለው። በቃ አንተ እግዚአብሔርን ባሏ ነው የምትመስለው። የሰፈር ወጠጤ እንደ ሰፈር ጎረምሳ ከማንም ጋር ትሁኝ ማንም አይደለም አንተ። እኔ ልንገርህ ወንድሙ ስለሆንክ ነው እስካሁን ድረስ ዝም ያለ። ማንም አይደለም። በቃ የአብርሃም ወንድም ነህ፣ እናከብራለን፣ አለቀ። ከዛ ባለፈ ግን ኬኳን ስትናገር እኛ ቆመን የምናይ ሰው አይደለም። ገብቷል? እሷ በእንደናንተ አይነት ሰው አፍ መጠራትም የሚገባት ሴት አይደለች። ሲጀመር አደራረግህ የከንቱ ካልሆነ መተህ ወንዶቹን ተናገር መተህ ማለት ነው። ወንዶች ባሉበት ብቻዋን በሆነችበት አይደለም። እንደ ሴት ልጅ ብቻዋን በሆነችበት ሄዳ አታስፈራራት። ወንድ ከሆንክ ማለት ነው። ሀቅ እውነት አለኝ የምትል ከሆነ እንደ ሴት ልጅ ብቻዋን በሆነችበት አይደለም የምታስፈራራት። ወንድ ከሆንክ ሰው ባለበት እኛ ባለንበት መተህ እውነቱን ተናገር። የዛኔ እስኪ ትፈርሷ። እውነት ካለ ትፈርሷ፣ ችግር የለውም። አሳፍራት። ሚዲያ ላይ ያው ሚዲያው ክፍት አይደለ እንዴ? አታወራም? እውነት አለኝ ካልክ አታወራም እንዴ? ሚዲያው እኮ ክፍት ነው። ዘላለም ዓለሙ ክፍት ነው አይደለ? ስልክ በእጅ ነው። አንድ ቪዲዮ መልቀቅ ነው፣ አለቀ። እውነት አለኝ የምትል ከሆነ ማለት ነው። ግን አንተ እውነት የለህም። እውነት ያለው ሰው እንደዚህ አይሆን። በነሜሮንና በነዳኒ እንደ በግ እየተመራህ እኔ በቃ ልናገር ሁሉ ይከብደኛል እኮ እግዚአብሔር።
በቃ ሌላ ነገር ልልህና አስብና እተወዋለሁ። ሲጀመር አንተ ትልቅ ነህ። በቃ 18 ዓመት ካለፈ ትልቅ ሰው ነህ አንተ። ሲጀመር አንተ ትዳር የምትይዝበት ኤጅ ላይ ባትሆንም ግን ፍቅረኛ ምናምን የምትይዝበት ኤጅ ላይ ነው። ገብቷል? 18 ያለፈው ሰው ከእናትና አባቱ ቤት ራሱን ችሎ የሚወጣበት ሰዓት ነው። አንተ ደግሞ ከ18 ዓመት በላይ ነህ። ስለዚህ እንደ ህፃን ልጅ አታልቅስ። እንደ ህፃን ልጅ እየመጣህ ጡት የጎደለው ህፃን ልጅ ይመስል ነይ እያልክ እንትን አትበላት። ልጅቷን አታደናብራት። ገብቷል? እንደ የትኛውም በግ አትነዳ። አእምሮ ካለህ እንደ ባለ አእምሮ አስብ። ትልቅ ሰው ነህ አይደለ? ትልቅ ሰው አንተ በዚህ እድሜ እኮ ቤተሰብ የምታስተዳድርበት እድሜ ላይ ነው። ግን አንተ ትመጣና በማገባ ነገር ትገባለህ። ወንድምህ ወዶ ነው እዚህ ነገር ውስጥ የገባው። አንተ ደግሞ አትሆንም የምትለው ነገር ከሆነ እማትሆነው ምክንያት መናገር። በሁሉም ቪዲዮ እኮ እየመጣህ መዛትና ማስፈራራት አይጠበቅብህም። ገባ? እኔ እውነት አለኝ እኔ ስለፈለኩ ነው ምናምን። ማንም አይደለም። አንተ እየነገርኩ ነው። ማንም አይደለም። ገብቷል? ካንተም የተሻለ ብዙ ሰዎች መጥተዋል፣ ብዙም ያስፈራሩ ማለት ነው። እንደውም አንተ በቃላት ብቻ ነው። እነሱ እንደዚህ ሽጉጥ ይዘው የሚያስፈራሩ ሰዎች ናቸው። ገብቷል? በገንዘብ ጋርድ ምናምን ሰብስበው መጥተው እንደዚህ ሊመቱን አንቀውን ምናምን የሚያስፈራሩ ሰዎች ናቸው፣ ካንተ በተሻለ ማለት ነው። ግን እግዚአብሔር ይመስገን እኛ ልባችን ጠንካራ ነው። በቃላትም በምንም የሚሰበር ሰዎች አይደለም። አሁንም እየነገርኩ ያለሁት ነገር ቢኖር ከድርጊት ትቆጠብ እንደሆነ ተቆጠብ፣ አለበለዚያ ግን የሚመጣውን ነገር ታያለህ። ገብቷል? እስካሁንም ድረስ ዝም ያልነህ የአብርሃም ወንድም ነህ ብለን ነው። አይ አልከበርም ካልክ መከበር ምን እንደሆነ እናሳያለን። አንተም ብትሆን ከጀርባ ያሉ ሰዎች እነ ሜሪም ቢሆኑ እነ ዳኒም ምናልባት ያላወቅናቸው ሌሎችም ቢሆኑ አልከበርም ካላችሁ መከበር ምን እንደሆነ እናሳያቸዋለን። ኬኳን በዚህን አህልክ ዝቅ ልታረጓት አትችሉ። ገብቷል? አብርሃምንም በዚህን አህልክ ዝቅ ልታረጉት አትችሉ። ክብር የማይወድላችሁ ከሆነ ካፈር ጋር ደብልቀን እናሳያቸዋለን። ገብቷችኋል? ካፈር ጋር ደብልቀን ማለት ነው። በዚህን አህልክ ሆቶኝ ማወራው በጣም ስለተሰማኝ በዚህን አህልክ ማለት ነው። ይሄንን ቪዲዮ አይተህ ምላሽ እንድትሰጠኝ እፈልጋለሁ። አመሰግናለሁ።